ልጄን ከማግባትሽ በፊት ሲጥ አድርጌ ነው እንገላግልሽ። ለገንዘብ ብዬ እህቴን አልሸጣት። ምን ነው ዛሬ በልቼ ነገ ለሚያል ገንዘቡን ተቀብለኸኝ ተጠቅመህ እኔንም ብትጠቅመኝ አይሻልም? አንተም በዚህ ፈዛዛነት እድሜ ልክ ገንዘበኛ ሆነ ከምትቀር ያወራነው ነገር በእኔና በአንተ መሀል እንዲቀር። ወይ እዛ ከመጣችበት ሀገር እንዴት ነው ከሰው ጋር የምትኖረው? በይ ሩታዬ፣ ተሰማችሽ ይከፋታል። አንቺ ከጎኔ እያለሽ እንዴት ጠንካራ ለመሆን ይቻላልሽ ነው። ግዴታዬ ነው፣ እጠነክራለሁ። ደግሞ ለእናቴ ስል ሁሉንም አለፊ እንደገና እነሳለሁ። ዴቭ ወዴት ሄደ? መኝታ ቤቱ ነው። እስቲ ሂጂና እዩ። ትንሽ ጥሩ ስሜት ላይ አይደለም። እሺ ክትጓዳማ ስለነበረ ነው እንጂ ሌላ ነገር አስቤ አይደለም። አስብ እንጂ በደንብ አስብ። እንዴ እኔ ወንድሜ ይኸውልህ አዴን ጠልፌ ቢሆን አመጣልናለሁ። ይሄን አስበራስ ምራስ አይመስልም። መቼ ማድረስ ነው? አትሳሳች አዴ፣ ፈጣሪ እንደኛ አይደለም። ማየን አደራ። ቻው። እናትሽን ለማውራት ለምን ፈራሽ? እሷን መዋሸት አልችልም። እባክሽ አዴ ተረጋጊ። ምንም የቀረ ያልተነካኝነት የለኝም። እናቴ አስተሳሰብ እኔ ተወቃሽ መሆኑ ስለኔ ምን ብትላት ነው እናት በዚህ ልክ ያንቋሸሸች? አዴ እኔ ምንም አልነገርኩም። ይኸው ሂድ፣ እናት የመረጠችልን ሴት ማግባት። መድኃኒትሽን ማግባቡሶች ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ በመላው ዓለም ያላችሁ ፍቅር ሰላም ለእናንተ የተመኘው። አዲስ ከሆናችሁ ቤተሰብ እየሆናችሁ እንዲሁም ቪዲዮ ላይክ ሸር ያደረጋችሁ ቤተሰብ ሆኑ። ዛሬም በሰራተኛዋ አደይ ድራማ አዳዲስና አስገራሚ ትዕይንት ይዘን መጥተናል። የዴቭ እናት ዙሩና ክራ ዛሬ ላይ በፍጹም አታገቢውም ያለቻትን አደይ እጅግ በጣም ደብሯትና ከፍቷት በአንድ ክፍል ውስጥ በተቀመጠችበት ዶክተሩ ሊያጽናናትና አንዳንድ ማስታገሻ መድኃኒት ይዞላት እንዴት ይታወቃል። ታዲያ ዴቭ በዛው ደርሶ ነበረ። ስለምን ብሎም ጠይቋል። ሁለታቸውን ሲያገኛቸው እሷን ሊያጽናናት እንደመጣና መድኃኒት ይዞላት እንደመጣ ሲናገር ታዲያ ምኝታ ክፍል ነው ወይ በማለት ቅሬታውን አንስቷል። ሆኖም ታዲያ በመሃላችሁ ብቻ ከገባሁ ይቅርታ በማለትም ሊወጣ ሲል አትወጣም ብላችሁን ይዘዋለች። ይህ ነገር የባሰ ዴቭን አብሽቆታል። እኔን ተረጅኝ ማየን ታያት በሷ ስህተትን ያልወቀስ ቢላትም አንተ ይህን ሁሉ ምን ብትላት ነው በዚህ ልክ እኔን እስከ ቤተሰቦች አንቋሻ የጠራችኝ? ስለዚህ ያንቺ እናት እንኳን አልፈቀደችም ቢላት የኔ እናት አለመፍቀዷ እንዲሁ በደፈናው ነበር። ነገር ግን የኛን ውሳኔ ስትሰማም ተስማምታለች። ማወዳደር አይቻልም። ያንተ እናት ለሰው ልጅ ክብር የላትም። ስለዚህ እሷ የመረጠችልን ሴት ሂድና ግባ፣ ድጋሚ ልሰብር የመጣ በማለት አደይ በብስጭትና በጩኸት ተናግረዋለች። ዴቭ ትዕግስት ስጭኝ እባክሽን፣ ታገሽና ቀስ ብለን እናውራ እንግባባ ቢላትም አደይ ግን እድል ልሰጠው ፍቃደኛ አይደለችም። እሱን ለማምሸጥ ከቢባስ ፕላስቲክ ዶክተሩ ካጠገቧ እንዲርቅም አልፈለገችም። ታዲያ ዴቭ ተናዶ ተቃጥሎ ወደ ቤት ተመልሶ ሄዶ በመኝታ ክፍሉ እየተገላበጠ ሀሳቡን እያመላለስ ነው። የእናቱን ጥያቄና መልስ ራሷን እንደምትስት ባናገራትሳ አደይ ተበሳጭታ የወጣችበትንም ምን ያህል እንደዚህ ብትናገራት ነው እያለ ነው። ታዲያ ሆኖም ግን ዛሬ ላይ ሁሉም መተው ለጥያቄ እያነሱባት ነው። አደይና ዴቭ ለምን አይጋቡ? ምንድነው ምክንያት ስትባል የዴቭ እናት በፍጹም አይሆንም ችልሻት ነው ምን የራሴ ነኝ ማገባው ማደረው ማጋባው ስትልም በዚህ ሳምንት ውስጥ እያለች ቀን ቆርጣለች። ቢሆንም ግን እታለም የፍቅር እናት ይህን ልታደርግ አይገባም። የማያውቃትን የማይወዳትን ሴት አደይን እኮ ብታውቂያትና በለምጃት መልካም ሴት ናት ስትል በፍጹም ሊሆን አይችልም ብላ ጭራሽ ተናዳ በጣም ተበሳጭታ ሩታን በድጋሚ ብትጠይቃትም ነገሩ እንዳልተስማማችና እንደማይሆን ተናግራለች አስረግጣ። ዶክተር ካደይ ጎን ሆኖ ዛሬ ላይ ያጽናናት ነው። ታዲያ ሁሉም እንደሚያልፍ ለእናቷም ስልክ ደውላ ለብርሃን የተፈጠረውን ጉዳይ ነግራ እናቷ እንዳትመጣ አድርጋታለች። ይህን ያደረገችበት ምክንያት እናቷ መጥታ ነገሮቹ እንዲሰሙና እንዲያውቁ አልፈለገችም። ሆኖም እህቷን ሌላ ምክንያት ፈጥራ እንድትነግራትና እናቷ እንዳትንገላታባት አድርጋለች። በሌላ በኩል ታዲያ ብርሃኔንም አመሰግናለሁ ብላ ስልኩን ዘግተዋለች አደይ። ሆኖም ግን እናትሽ እንድታቅ ለምን አልፈለግሽም ሲል ዶክተሩ ጥያቄ ቢያነሳም እናቴን ባወራት አሁን ማውሸት ስለማልችል ስለዚህ ሆን ብዬን ያደረኩት ብለዋለች። ዶክተሩ አሁን ላይ እድል የተከፈተለትና ቦታ የተሰጠ ይመስላል። ቀስ ብሎ እየተግባባና ቁጭ ብሎ አረጋግቷት አውርቷት ለሊት ስትመጣ ነው የወጣ። በሌላ በኩል የተመለከትነው ፍቅር ተንኮሉ ተሳክቶላት ፈገግ እያለች ከዴቭ እናት ጎን ሆና ልጅ ከወለዱ አይቀር እንዳንቺ ተብላ ተወድሳለች። ዴቭ የት ሄደ ብላም ስትጠይቅ ከፍቶታል ብቻውን ነው ስትባል ላናግረው ማለት ወጥታለች። ታዲያ ዛሬ ላይ አሸናፊን እና ተከተለኝ ብቻዬን ነኝ የምትለው ሌላኛ ስጋት የሆነባት ስለከዳችውና ነገሮቹን እንዳልጠበቀ ስላረገችበት ለቤዛ ወንድም እየፈራሽ ነበረ። እንደተባለውን በጨለማ ብቻዋን ስትሄድ የበሸቀውና የተናደደው ኩኩን እባክሽን ከስር እንድትወጣ እባክሽን እርጂ ቢላትም በፍጹም እኔ ሸቤ ድጋሚ አልገባም ብላ ክደዋል። አልፈልግም ስትል የፍቅር ክደት ስላናደደው ፍቅርን ተከታትሎ በጨለማ አግቷታል።
የዴብ እናት አሁንም ይህን መጥፎ ባህሪዋን አስከትላ ቤት ውስጥ በጣም ሰራተኛ የሚባሉት ሮማንና ሄለን እያንቋሸሸሽ ምግብ መስራት አችሉ ብቻ ለምንድን ነው ይህን ያህል ክብር የምትሰጫቸው? ለምንድን ነው ልክልካቸውን ነግረሽ ስራ ካልቻሉ ማታባረራቸው? በማለት የፍቅር እናት ታለምን እየነገረቻት ነው። ታለም ከኪችኑ እንድትወጣ በገፋፍታ ይዛት ወጥታለች። ልጆቹ እጅግ በጣም ተሳቀዋታል። ዛሬ ላይ የሰራችው ስራ ሌላኛው ደግሞ የዴብ እናት ተንኮል የፍቅርን ተንኮል የያዘች ትመስላለች። እሱም ደግሞ ያረገችው አሸናፊን የጥበቃ ሰራተኛን የገንዘብ ችግር አለበት በሚል አሰባ ከሮማን ጋር ቁጭ ብሎ የተጫወቱ መታ አስደንግጣቸው። ታዲያ ሮማንም ወደ ስራዋ ስትመለስ አሹን ብረጁ ላይ አምጥታ ሰጥታ ዛሬ ላይ አደይን አስደንግጥልኝ በማለት እንዲመታት ወይም ደግሞ እንዲበቀልላት ለማድረግ ስትሞክር አሹ ብሩን በእጁ ካስጨበጠችው በኋላ ተመልክቶ ምን ማለትሽ ነው ይህን የሰጠሽ ለምዶ በማለት እጅግ በጣም ተናዶባት ልኩን ነግሯት በእህቴ ላይ ይህን አላደርግም፣ ገንዘብ ነገ በልቻ አጠፋዋለሁ፣ እሷን ግን መቼም አላጣት እንዳጣትም አልፈልግም በማለት ልኩን ነግሯት ገንዘቡን መልሶ ሮሮላታል። ታዲያ አሻፈረኛል ከእድሜ ልክን እዚሁ ዘበኛ ትሆናለህ ስትል ክብር የሌለው ንግግር ስትናገረው ይህን ያልሽው አንቺ እንጂ ፈጣሪ ግን ለእኔ ያዘጋጀልኝ አለ በማለት ይህን ወሬ ደግሞ ከኔና ካንተ እንዳይወጣ ለማንም እንዳትናገር ስትልም ነግረዋለች። ነገር ግን ደግሞ ይህን ከሰማ ካለችው በኋላ ትታውም ስትሄድ ተመልክተናል። አደይ እጅግ በጣም ልቧ ተሰብሮ ይህን ነገር ልረሳው አልችልም ስትል ለዶክተሩም ስነግረው ለሊ በፍጹም ነገሮችን ሁሉ እናስተካክላለን፣ አሁን ላይ ሊከፋሽ አይገባም እያሉ ሁሉም ከአደይ ጎን ቆመዋል። ሆኖም ግን ዴብ ግን አሁን ላይ ከጎን ሆኖ አይዞህ የሚለው ሰው አንድም የለም። ሩታም ብትሄድ ጊዜ ስጭኝ በማለት አስወጥቷታል። ታዲያ አሁን ላይ አደይ አንቺ የመሰለ ጓደኛ እያለሽኝ አለመበርታትና አለመጠንከር ለእኔ ስንፈት ነው ስትል ለሊንም ስትነግራት አድምጠናል። የባቡሬ እናትም ስታበረታትና ስታጠነክራትም ተመልክተናል። ሁሉንም ነገር አሁን አስተካክዬ ወደ ራሴ መለሳለሁ፣ ለእናቴ ስልም ጠንካራ ሴቱኝ እታያለሁ ስትል ተናግራለች ማለት ነው። ሌላው ሩታ አስቀምጣ የወጣችው ደብዳቤ ከቢሮ ዳይመንድ ከዶክተሩ ጋር ሄዶ ስለነበር ቀድሞ አንብቦታል። ደብዳቤ የሚለው እንግዲህ እንዲደውልላት መታ እንዳጣችው የሚል መልእክት ነበር። አስደንግጧቸዋል። ዶክተሩም ቢሆን ይችል ምንድነው ትመላለሳለች ሲልም ታዲያ ፎንቃ ነዋ ሲልም የምን ፎንቃ ልጅቷ ያላሰበችውን አታሳስባት እያለው ነው። ነገር ግን ዳይመንድ ድብና አርጎ አውቃል። ዶክተሩም አደይ እንደወደዳትና እንዳፈቀራት ዛሬ ላይ አውቋል። ምንም ቢሆን በግልጽ ባይነግረውም አደይና ዴብ እንደተለያዩ አወቅ ብሎ በጠየቀው ሰዓት ከሷ ጋር ነበርኩ ሲለው በዚህ ፍጥነት እያለው ነው። ታዲያ ከወደድካትም ቢሆን እኔም ቢሆን አምጥቻ አግባባሃለሁ ደግሞ ለአንተ ዶክተር እያለው ነው። ምን ለማለት ነው? አደይ ወሬ አበዛ ሀሳ እያለው ነው ዶክተሩ። እውነቴን ነው አደይን የመሰለች ልጅ እያለ ብቻ ለዶክተሩ እንደወደዳትና እንዳፈቀራት ዛሬ ላይ እንደገባው ነግሮታል። ሆኖም ግን ዶክተሩ እንዲታወቅበት ስላልፈለገ ነገሩን ደበቅ አድርጎታል። ሆኖም ግን ዳይመንድ ግን ዝርጥጥ አድርገው አውርቶታል። ሌላው ኪንጎ የስራ ባልደረቦቹ ደውሎለታል። ቤቲ ወደ ቢሮ እንዲመለስ ነግረዋለች። ተመልሶ ወደ ቢሮ ሊሄድ እንደሆነ ለዳይመንድ ሲነግረው እንግዲህ ለቅምጥል እንዲነግራት አልፈለገም። ቅምጥል ደግሞ የት ሄደ የሚል ጥያቄ ዛሬ ላይ ስታነሳም ተመልክተናል። ዴብ በሚያሳዝን ሁኔታ እናቱን እንዳይናገር የእናቱ ጤና ያሳስበዋል። አደይ እንዳልናገር ፊቷን አዙራበታለች። እጅግ በጣም ጨንቆታል። ከምን ጊዜውም በላይ የሚያሳዝን ሁኔታ ውስጥ ነው ያለው። አደይ ቢያንስ በዙሪያ ሰዎች አሉ፣ እያበረቷት ነው፣ እያጽናኗት ነው። ብቻ ከሱ ጋር ተመልሳ ህይወትን የሚቀየር ነገር የለም ብላ አስረግጣ ነግረዋለች። እጅግ በጣም አዝኗል፣ ከፍቶታል። አደይ ይህን ውሳኔ ወሰነችው ግን ለምን ይሆን? ብቻ ግን እናቱን ድጋሚ ማየትም ሆነ ድጋሚ ማግባባት አይፈቀድም። በስተመጨረሻ ያየነው እንግዲህ እሷ ለሊ ቤት ነው ያለችው። ሌላው እንግዲህ ሩታም ተመልሳ ሄዳም አንዳንድ ነገሮችን ዳይመንድ በሚናገራት ሰዓት ዶክተሩ ቢሮ ተናዳ ነበረ። ለምንድነው ሚስጥራችን ያወጣው ስትል በእኔና ባንቺ ምን አይነት ሚስጥር አለ እያላት ነበረ። ታዲያ ሆኖም ግን ለካ ከኔ ብቻ ነው ስሜቱ ያለው አንተ ጋር አይደለም ስትል ዶክተሩ ወይ በሽታውን ተናግራ አልታከመች ምንድነው የምትፈልገው እያለ ነው። በእሷ ግልጽ አድርጋ ስላልነገረችው ዶክተሩ እንዳልገባው ሆኖ ነው አክት የሚያደርገው። በእርግጥ የገባው ይመስለናል ዛሬ ላይ። ሆኖም ሁለተኛ አልመጣም ብላ በብስጭት ተነስታ ወጥታ ስትሄድ ተመልክተናታል። ዶክተሩና አደይ ቀጣይ ህይወት ስናስበው በዚሁ ምክንያት እያደረገ ቀን በቀን ከእሷ ጋር መገናኘቱን የሚቀጥል ይሆናል። ስለዚህ አደይና ዴብ መለያየታቸው ደግሞ የበለጠ ክፍተቱ እየሰፋ ይመጣል።
የዶክተሩና የአደይ ጉዳይ ደግሞ አዲስ ነገር ይፈጠራል ብለን ነው የምናስበው። ታዲያ ዛሬ ላይ በህልሟም ይሁን እንዲሁም ደግሞ እሷም ሂዳም ይሁን ያለችበትን አድራሻ ስጠይቅ ስለነበር በተኛችበት ትራስ ጨርቅ አንስታ ከልጅ ህይወት ካልወጣሽ እንዲሁ አፍኜ ነው የምገልሽ የሚል ማስፈራሪያ ስታደርግባት እንግዲህ ተኝታ ተመልክተናል። አደይ አድማጭ ተመልካቾች የእናንተን ግምት አስተያየት ቀጣይ ክፍል ላይ አስቀምጡልኝ በኮሜንት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አብራችሁን ስለቆያችሁ ስለምታበረታቱኝ አመሰግናለሁ። እንግዲህ የእናንተን ግምት በአስተያየት በኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። አደይ ቀጣይ ላይ እየተረጋጋችና ጥሩ የሆነች ትሄዳለች። ዶክተሩም ከጎኗ ስለሆነ በጣም እንግዲህ በምክርም ቢሆን ይደግፋታል። ለዴቭ ግን ማን አለው? በጣም ያሳዝናል።